ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ የባህር በር ያስፈልጋታል ሲሉ ተናገሩ። በኢትዮጵያ ክልሎች በቋንቋ የተከለሉ በመሆናቸው በሀገሪቱ ለተፈጠሩ ግጭቶች ዋና ምክንያት ነው ተባለ። የአውሮፓ ህብረትና ግብጽ በጋራ ያወጡትን መግለጫ ችግር ያለበትና አሳዛኝ ስትል ኢትዮጵያ ገለጸች። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁን የአምላክ ኃይል አለማየሁ ነኝ። አብራችሁን ቆዩ። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ የባህር በር ያስፈልጋታል ሲሉ ተናገሩ። ፊልድ ማርሻሉ ይህንን ያሉት 118ኛው የኢትዮጵያ መከላከያ ሰራዊት ቀን በባህር ኃይል ማሰልጠኛ ትምህርት ቤት በተከበረበት ወቅት ነው። ይህን መነሻ በማድረግም በባህር በር ጉዳይ በሁለት ዓመታት ውስጥ የነበሩ ሂደቶችን የሚዳስስ ዘገባ አዘጋጅተንላችኋል። ዘገባው የሩሃ ግርማ ነው። ከሁለት ዓመታት በፊት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ የብልጽግና ፓርቲ አባላትን ሰብስበው ከጠብታ ውሃ እስከ ባህር ውሃ በሚል ርዕስ ገለጻ ባደረጉበት ወቅት ኢትዮጵያ በአባይ ወንዝና ቀይ ባህር መሃል የምትገኝ ሀገር መሆኗን አስረድተው ስለ አንዱ ይመለከታታል፣ ስለ አንዱ አይመለከታትም ማለት አይሰራም ሲሉ መደመጣቸው ይታወሳል። ይህ ቀይ ባህር ነው፣ ይሄ ደግሞ አባይ ነው። ኢትዮጵያ ማለት እዚህ ውስጥ ነው ያለችው። ይሄኛው ውሃ ይመለከትሻል፣ ይሄኛው ውሃ አይመለከትሽም ብትላት አይሰራም። ኔቸር እንደዛ አይልም። ከኢትዮጵያ ጋር እዚህ ጋር ኤርትራ አለች፣ በዚህኛውም ያገባታል፣ በዚህኛውም ያገባታል። እዚህ ጋር ሱዳን አለች፣ በዚህኛውም ያገባታል፣ በዚህኛውም ያገባታል። እዚህ ጋር ግብጽ አለች፣ በዚህኛውም ያገባታል፣ በዚህኛውም ያገባታል። አባይ እኮ እኛ ድንበር ውስጥ በእኛ ገንዘብ የሰው ውሃ ሳነካ ማንም አይሰማኝም። አባይማ እናንተ ብቻ አይደሉም። ግብጾች፣ ሱዳኖች ህልውናቸው ነው። ሁሉም ሰው የሚናገረው ይሄን በቃ ምንም ታቡ አይደለም። በዚህ ብቻ ያላበቁት ጠቅላይ ሚኒስትሩ በመቀጠልም ይህንን ጉዳይ ከፓርቲያቸው ወደ ህዝብ ተወካዮች ምክር ቤት ይዘው ብቅ ብለዋል። በወቅቱም ዓለም ዛሬ ይስማ ኢትዮጵያ የባህር በር ያስፈልጋታል ብለዋል። የጠቅላይ ሚኒስትሩን ይህንን ጉዳይ በድፍረት ወደፊት የማምጣት ጥረትን ተከትሎ በተለያዩ ደረጃ የሚገኙ የፖለቲካ አመራሮች ይህንኑ አቋም በተለያዩ መንገዶች ማንጸባረቅ ቀጠሉ። እንደማሳያም የአፋር ክልል ፕሬዝዳንት አወል አርባ ለክልላቸው የጸጥታና ደህንነት ቢሮ ኃላፊ አሰብን ያካተተ ካርታ ያለበት ሀብል መሸለማቸው ይታወሳል። ይህንኑ ሀብል በሽልማት መልክ የተቀበሉት የክልሉ የጸጥታና ደህንነት ቢሮ ኃላፊ ከሳምንታት በፊት አሰብን የክልላቸው 8ኛ ዞን ለማድረግ እንደሚሰሩ መናገራቸው ሲዘገብ ነበር። በዚህ ያላበቃው የአመራሮቹ ተሳትፎ በኢፌዴሪ ህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስተር ተስፋዬ በልጅጌ ጋር ደርሶ ኤርትራን ያጠቃለለ የኢትዮጵያ ካርታ ይዘው የታዩበት ፎቶም የኢትዮጵያ የባህር በር ፍላጎትን አስመልክቶ ተጨማሪ ጠጣር ማስረጃን የሰጠ ሆኖ አልፏል። በርካቶች በተመለከቱት ቃለ መጠይቅ ብቅ ያሉት ሜጀር ጀነራል ተሾመ ገመቹ የባህር በር ህልውና ጉዳይ እንጂ ቅንጦት እንዳልሆነ ተናግረዋል። It became our survival interest ዝም ብሎ እንደው ለፕራይድ ሳይሆን እንደው ባህር በር ማግኘት አለብን ብለን ከመናፈቅ ሳይሆን አሁን የህልውና ጉዳይ ሆኗል። ይሄ ደግሞ በመሪዎቻችንም አፍ በጎላ መልኩ ሲነገርና ሲነሳ የነበረ ጉዳይ ስለሆነ ሰርቫይቫል ነው። ስለዚህ ሰርቫይቫል ደግሞ ማንኛውንም አይነት ዋጋ የምትከፍልለት ስራ አይነት ብሔራዊ ፍላጎት ነው። ይሄ ጀነራሉ ንግግር የባህር በር ጉዳይን ከፖለቲከኛ አመራሮች ወደ ወታደራዊ አመራሮች ያሻገረ ሆኗል። በቅርቡም የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ 3 ነገሮች እንደሚያስፈልጓት ገልጸው አንዱ የባህር በር መሆኑን አስረድተዋል። ኢትዮጵያ 3 ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። 30 ዓመት ተኝተናል፣ አሁን ነቅተናል። ጥያቄያችን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። የምድር የአየር የሳይበር የባህር ኃይሎቻችንን ዝግጁነታችንን እያሳደግን እየዘመኑ በመሄድ የእድገት ጉዟችንን ለማደናቀፍ
ከውጭና ከውስጥ የሚደረጉ ሙከራዎችን እንደሚያከሽፉና የሴራ መረባቸው እንደሚበጣጥሱት ለህዝባችን ማረጋገጥ እንፈልጋለን። ኢትዮጵያን ከባህር በር የመግፋት ዓላማ ዋነኛ ጠንሳሾቹ ታሪካዊ ጠላቶቻችን ናቸው ያሉት ብርሃኑ ጁላ የጠላቶቻችን ብቻ ሳይሆን በእኛ ልጆች የተፈጸመውን ታሪካዊ ስህተት የማረም ስራ መስራት ይጠበቅብናል ብለዋል። ባህር በር ላይ እንድንወጣ ያደረጉን ጠላቶች እንድንወጣ የሰሩ ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን በቦሌም ሆነ በባሌ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ሁለቱን የተወካዮች ምክር ቤት በይፋ ስራ ባስጀመሩበት ንግግራቸው የኢትዮጵያ የባህር በር የማግኘት ሁኔታ አስተማማኝ ሁኔታ ላይ ስለመድረሱ ተናግረው ነበር። ስላለፉት የቀይ ባህር ጉዳይ ክስተቶች ይህንን ካልን የወደፊቱን ደግሞ ጊዜ የሚነግረን ይሆናል። በኢትዮጵያ ክልሎች በቋንቋ የተከለሉ በመሆናቸው በሀገሪቱ ለተፈጠሩ ግጭቶች ዋና ምክንያት ነው ተባለ። በ1974 ተቋቁሞ የነበረው የኢትዮጵያ ብሔረሰቦች ጥናት ኢንስቲትዩት አጥኚዎች ማዕከል አንዱ የሆኑት ዶክተር ፍስሐ አስፋው ከአርትስ ጋር ባደረጉት ቆይታ ክልሎች እንዴት ሊከፋፈሉ ይገባል የሚለውን ጥናት ሰርተው እንደነበር ተናግረዋል። ብዙነህ እንዳለ ዝርዝር አለው። በኢትዮጵያ ከ80 በላይ ብሔር ብሔረሰቦች ይኖራሉ እየተባለ በተለይም ከሩብ ምዕተ ዓመት ወዲህ ከመንግስት ለውጥ በኋላ ሲነገር ይሰማል። በሀገሪቱ ያሉት ብሔረሰቦች ቁጥር በእርግጥ ስንት ነው የሚለውን ለመወሰን በተለይም በአዲስ አበባ ዩኒቨርሲቲ የሚገኘው የኢትዮጵያ ቋንቋዎችና ባህሎች አካዳሚና በፌዴሬሽን ምክር ቤት አማካኝነት እንቅስቃሴ እየተደረገ መሆኑ ከተነገረ ቆይቷል። የ1966ቱን የኢትዮጵያ አብዮት ተከትሎ የተመሰረተው የህብረተሰባዊነት ኢትዮጵያ ጊዜያዊ ወታደራዊ መንግስት ደርግ ብሔረሰቦችን በተመለከተ ካከናወናቸው ተግባራት አንዱ የኢትዮጵያን ብሔረሰቦች ጥናት ኢንስቲትዩት መመስረቱና የተለያዩ ጥናቶችን ማድረጉ ነው። በኢትዮጵያ ሰርቶ አደሮች ፓርቲ አደራጅ ኮሚሽን ከ1972 እስከ 1976 በቀጣይነትም በኢትዮጵያ ሰራተኞች ፓርቲ ኢሰፓ ከ1977 እስከ 1983 ስር የብሔረሰቦች ጉዳይን በሚመለከት መምሪያ ስር ይመራ የነበረው ኢንስቲትዩቱ ብሔረሰቦች ብዛታቸውን፣ አይነታቸውንና አሰፋፈራቸውን አጥንቶ መሰነዱን ለሚመለከተው አካል ማቅረቡም ይታወቃል። ነገር ግን በወቅቱ አዲስ መንግስት ወደ ስልጣን ሲመጣ ኢንስቲትዩቱ እንዲፈርስ ተደርጓል። በዘመኑ ለአንባቢያን ያልቀረበው የጥናት ውጤት መሰንበቻውን በወቅቱ ከነበሩት የዩኒቨርሲቲ ምሁራን አጥኞች መካከል አንዱ ዶክተር ፍስሐ አስፋው የኢትዮጵያ ብሔረሰቦችን የሚገልጥ ጥናታዊ መዘክር ብዛት፣ ምንነት፣ ማንነትን አሰፋፈር በሚል ርዕስ አሳትመው ለአንባቢያን አድርሰዋል። የብሔሮች ኢንስቲትዩት ክልሎች እንዴት ሊከፋፈሉ ይገባል የሚለውንም ጥናት ሰርተው እንደነበርና ያ ተተግብሮ ቢሆን አሁን የሚነሱ ጥያቄዎችን ጭምር ያስቀር እንደነበረ ይናገራሉ። በእርግጠኝነት የምናገረው አንድ ነገር አለ። የአስተዳደር ክልሉ ነው መሰረቱ። ህገ መንግስት እንደሆነ የሁሉንም ሀገር ህገ መንግስት ብታየው ወደ 85% አንድ ነው። የሚቀየረው የአስተዳደር ክልል። እኛ የአስተዳደር ክልልን የራስ ገዝ መስርተናል፣ 27 ክልሎችን መስርተናል። እነዛ ግን ክልሎች ጭብጡ እዚህ ላይ እነዛ ክልሎች ግን በዘር ላይ በቋንቋ ላይ ያልተመሰረቱ ናቸው። የተጠቀምነው ምንድነው? መልክዓ ምድራዊን፣ ኢኮኖሚን፣ ግንኙነትን ይህንን የመሳሰሉ 5 ቬሪያብልስ ወይ 5 ነጥቦችን ይዘን የተነሳ ነው። ያ ቢሆን ኖሮ እስካሁን ኢትዮጵያ ውስጥ ችግር ሊኖር አይችልም። አሁኑ ችግር ምንድነው? ይሄ የኔ ክልል ስለሆነ ወደ እኔ ክልል አትመጣም፣ አንተ የኔን ክልል ተናጋሪ ስላልሆን ከዚህ ውጣ፣ አንተ የኔ ስለሆን ወደዚህ ግባ፣ ይሄ የኔ ቋንቋ የሚናገር ነው ወደ እኔ ይምጣ የሚል በቋንቋ ላይ የተመሰረተ በዓለም ላይ አይ ካን ሴይ ዛት በዓለም ላይ ተደርጎ የማይታወቅ ነው። ለብጥብጡም ግልጽ ነው፣ መሰረቱ ይሄ ነው። ስለዚህ ያንን ቢጠቀም ኖሮ ምናልባት ችግሩ ይሄን ያህል ጎልቶ ይሄን ያህል ችግሩ ልንገባ አንችልም ነበር ባይነኝ ነኝ።
የአሁኑ ትውልድ ስለ ኢትዮጵያ ብሔረሰቦች የሚያነበውና የሚሰማው ግለሰቦች ወይም የተወሰኑ ቡድኖች ከራሳቸው የግል አመለካከትና ከሚያገኙት የፖለቲካ ተረፌታ በመነሳት ከሚጽፉትና ከሚናገሩት ነው የሚሉት ዶክተር ፍስሐ በኢትዮጵያ ክልሎች በቋንቋ የተከለሉ በመሆናቸው በሀገሪቱ ለተፈጠሩ ግጭቶች ዋና ምክንያት ስለመሆናቸውም ያነሳሉ። ኢትዮጵያ ውስጥ አሁን እንደምታየው ክልሎች በቋንቋ የተከለሉ በመሆናቸው ብዙ ብጥብጥን አንስቷል። ብዙ ችግርን ፈጥሯል። ክልሉ ራሱ አስተዳደር ክልሉ ችግርን ፈጥሯል። ያን ችግር እስካሁን ድረስ እኛ ላይ ያለ ነው። ስለዚህ ያንን ላነበበ በዛ ውስጥ ለነበረ ምናልባት የኛ ስራ ትክክል ነው፣ ያ ስራ ያ ህገ መንግስት የአስተዳደር ክልል በዛው መቀጠል ነበረበት የሚል ነው። እንግዲህ ታሪክ የኢትዮጵያ ታሪክ አሁን ወጣቱ የሚያውቀው የአፈ ታሪክና እያንዳንዱ ደግሞ ግለሰብ ከራሱ የተረፌታ ወይንም የፖለቲካ ተረፌታ አንፃር የሚናገረውን የሚያወራውን የያዘው ነው። ስለዚህ በዚህ አሁን በሚቀጥለው መጽሐፍ ውስጥ በዚህም መጽሐፍ ውስጥ ጥሩ ሬፈረንስ ማለት በውጭ ሀገሮች የተጻፈ በኢትዮጵያኖች የተጻፈ የተጠና ጥናቶች ተካተውበታል። የኔ ላጠቃልና የኔ ዓላማ ምንድነው? ይህ የብሔረሰብ ጥናት የትም ወድቆ እንዳይቀር መጪው ትውልድ ያንን መሰረት በማድረግ እንዲመራመርበት ነው። ለዚህ ሁሉ ችግር መፍትሄው መንግስት በግልጽ ከህዝብ ጋር ውይይት ቢያደርግና ፖለቲከኞች የግል ፍላጎታቸውን ቢያስወግዱ ሰላም ማምጣት እንደሚቻልም ምክራቸውን አቅርበዋል። እኔ በኢትዮጵያ ላይ ትልቅ ተስፋ ያለኝ ሰው ነኝ። ሁሉ ጊዜ ምለዋል ኢትዮጵያ ትታመማለች፣ ትከሳለች፣ ትጠቁራለች፣ ነገር ግን አትሞትም። እኔ ምክር የምሰጠው ምንድነው? መንግስት ህዝብ እስካሁን ድረስ ምናልባት እኛ ኢንስቲትዩት ያለነው የነበርነው ህዝብን አወያየን እንጂ ከዛም በፊት ሆነ ከዛ በኋላ ህዝብን በህዝብ ፍላጎት በህዝብ ጥያቄ የተደረገ ድርጊት የለም። ነገር ግን ብዙ ፖለቲሽያኖች ምንድነው የራሳቸውን ህልም የራሳቸውን ፍላጎት ነው በህዝብ ላይ ለማስፈር የሚፈልጉት። ስለዚህ የኔ ምክር ሐሳብ ምንድነው? አሁን ህዝብን በእውነት ህዝብን ማወያየት የካድሬ ስራ ሳይሆን ፕሮፌሽናል የሆነ ህዝብ የተወያየበት የህዝብ ፍላጎት ላይ የተመሰረተ ህዝቡ አለ ፍርሃት ራሴን በራሴ አስተዳድራለሁ የሚል ህግና ህገ መንግስት አስተዳደር ክልል ቢመሰረት ሰላም እናገኛለን ነው የሚለው። መጽሐፉ ለመጪው ትውልድ የታሪክ መዛግብት እንዲሆንና ኢትዮጵያዊ ነኝ ሲል ምን አይነት ኢትዮጵያዊ እንደሆነና ታሪኩንም ሆነ ባህሉን በአንድ በሁለት ወይም በሶስት ብሔረሰቦች ብቻ የተገነባ ለመሆኑን እንዲያውቅ ለማድረግ መጽሐፉንም አዘጋጁ ገልጸዋል። የአውሮፓ ህብረትና ግብጽ በጋራ ያወጡትን መግለጫ ችግር ያለበትና አሳዛኝ ስትል ኢትዮጵያ ገለጸች። ከግብጽ ጋር በተለያዩ ጉዳዮች ላይ ጉባኤ ያካሄደው የአውሮፓ ህብረት ውይይቱን ተከትሎ በጋራ ያወጡትን መግለጫ ችግር ያለበትና አሳዛኝ ስትል ኢትዮጵያ አጣጥላዋለች። ጌታውን አበበ ተጨማሪ አለው። በቤልጂየም ብራሰልስ ከግብጽ ጋር በተለያዩ ጉዳዮች ላይ ጉባኤ ያካሄደው የአውሮፓ ህብረት ውይይቱን ተከትሎ በጋራ ያወጡትን መግለጫ ችግር ያለበትና እጅግ አሳዛኝ ስትል ኢትዮጵያ አጣጥለዋለች። ሁለቱ አካላት በአይነቱ ልዩ ነው በተባለለት በዚህ ጉባኤ በጸጥታ፣ በፖለቲካ፣ በስደት፣ በደህንነት፣ በንግድና ሌሎች ጉዳዮች ላይ ከመከረ በኋላ ጥቅምት 12 ቀን 2018 ዓ.ም ባወጣው መግለጫ ግብጽ በናይል ወንዝ ላይ ያላትን ከፍተኛ ጥገኝነት በመረዳት የአውሮፓ ህብረት ለግብጽ የውሃ ደህንነት መረጋገጥ ድጋፍ እንደሚያደርግ አስታውቋል። የአውሮፓ ህብረት ለግብጽ የውሃ ደህንነት የኢትዮጵያን ግድብ ጨምሮ የዓለም አቀፍ ህግን መሰረት ባደረገ መልኩ በተፋሰሱ ሀገሮች መካከል ድንበር ተሻጋሪ ስምምነቶች እንዲያደርጉ አጥብቆ እንደሚደግፍ የገለጸ ሲሆን ይህ ትብብር ቅድሚያ ማሳወቅን፣ ትብብርንና ምንም ጉዳት ያለማድረስ መርህን የተከተለ እንዲሆን እንደሚፈልግም አስታውቋል። በብራሰልስ የተካሄደውን የግብጽና የአውሮፓ ህብረት የጋራ ጉባኤ ተከትሎ ለወጣው መግለጫ ምላሽ የሰጠው በብራሰልስ የኢትዮጵያ ኤምባሲ የወጣው መግለጫ የግብጽን የቅኝ ግዛት እሳቤና በናይል ወንዝ ላይ የጠቅላይነት ፍላጎቷን የሚያስተጋባ የሌሎች ተፋሰስ ሀገሮችን እይታና ፍላጎት ሙሉ በሙሉ ውድቅ የሚያደርግ ሲል ተችቶታል። አክሎም የናይል ወንዝ 11 ተፋሰስ ሀገሮችን ያቀፈ መሆኑን ማስታወስ ያስፈልጋል ያለው መግለጫው ይህን እምነት ዘንግቶ በእነዚህ ሀገሮችና ከሰሃራ በታች ወደ ግማሽ ቢሊዮን የሚጠጉ ህዝቦችን መብት ፍላጎትና
ህልውና ውድቅ የሚያደርግ አካሄድም ነው ብሎታል። የአውሮፓ ህብረት ከግብጽ ጋር ባደረገው የሁለትዮሽ መድረክ ኢትዮጵያን ለመናድ መወሰኑ ያሳዝናል ያለችው ኢትዮጵያ የጋራ መግለጫው በኢትዮጵያና በአውሮፓ ህብረት መካከል ያለው ታሪካዊ ግንኙነት ጋር የሚጻረር ትክክል ያልሆነ ለአንድ ወገን የሚያዳላ የጥላቻ ቁማናን የሚያንጸባርቅ ነው ሲል ወቀሳውን አቅርቧል። የአውሮፓ ሀገር በርካታ ድንበር ተሻጋሪ ወንዞች፣ የውሃ ሀብቶችና ተፋሰሶች ሰፊ የትብብር ዘዴዎች ቢኖሩትም ህብረቱ በዓለም አቀፍ ህጎች ላይ ያለው የተዛባ አመለካከት አሳዛኝ ነው ያለው የኢትዮጵያ መግለጫ የጋራ መግለጫው ሁሉን አቀፍና አስፈላጊ ከሆነው መደበኛ ማዕቀፍ ጋር እንደሚጋጭ ገልጿል። በተጨማሪም የዓለም አቀፍ ህግ መሰረት የሆነውን ፍትሃዊና ምክንያታዊ አጠቃቀም የዓለም ህግን መሰረት ችላ ያለና የአውሮፓ ህብረት በአገሮች መካከል ያለውን ተአማኒነት የሚያሳጣ መግለጫ ነው ብሎታል። በታላቁ ህዳሴ ግድብ ዙሪያ በአፍሪካ ህብረት አመቻችነት በተካሄደው ውይይት የአውሮፓ ህብረት በተጫወተው የታዛቢነት ሚና በሂደቱ የሚመለከታቸውን ወገኖች ጉዳይ ጥቅምና አቋም በማወቅ ሚዛናዊና ገለልተኛ አካሄድ መምጣት እንደነበረበትም አስረድቷል። የአውሮፓ ህብረት መግለጫው የኢትዮጵያ ግድብ በሚል የተጠቀሰው አጠራር ኢትዮጵያ ግድቡ የታላቁ የኢትዮጵያ ህዳሴ ግድብ የሚል ይፋዊ ስያሜ ያለው መሆኑን ጠቅሶ የግድቡ ስያሜ ለኢትዮጵያውያን ብቻ ሳይሆን ለአፍሪካ አህጉር ራስን የመቻልና መነቃቃት መግለጫ በመሆኑ ትልቅ ትርጉም ያለው ነው ብሏል። ኢትዮጵያ የአውሮፓ ህብረትና ባላገሮቹ በጋራ መግለጫው ላይ የቀረቡ ግዙፍና የተሳሳቱ አቋሞችን እንዲያስተካክል መጠየቋም በመግለጫው ተመላክቷል። ሳውዲ አረቢያ ኢትዮጵያ ለኤክስፖርት ተጠቀምበት የነበረውን የጅቡቲ ታጁራ ወደብ ለማስተዳደር የ30 ዓመት ውል ከጅቡቲ ጋር ተፈራረመች። ወደቡ ጅቡቲ ከዚህ ቀደም ለኢትዮጵያ በአማራጭነት አቅርባው የነበረው ወደብ ሲሆን የኢትዮጵያ ምድር ባቡር ኮርፖሬሽን ሊገነባው ካቀደው ከሰሜን ኢትዮጵያ ተነስቶ ኢትዮጵያን ከቀይ ባህር ጋር ያገናኛታል ከተባለለት ፕሮጀክት ውስጥ ከአሰብና ከምጽዋ ጋር አብሮ መዳረሻ የተደረገ ወደብ ነው። ጽዮን ላይኩን በጉዳዩ ላይ ዝርዝር ዘገባ ይዛለች። የመካከለኛው ምስራቅ ሀገር ሳውዲ አረቢያ የአፍሪካ ቀንድ ከሆኑ ወደቦች መካከል ሁለተኛውን ወደቧን ለ3 አስርት ዓመታት በሚቆይ የሊዝ ስምምነት ከእጁ አስገብታለች። ባሳለፍነው ሳምንት የሳውዲ አረቢያው ሬድ ሲ ጌትዌይ ተርሚናል ወይም RSGT የታጁራ ወደብን ለ30 ዓመታት ለማስተዳደር ከጅቡቲ የወደቦችና ነጻ ቀጠናዎች ባለስልጣን ጋር ስምምነት ተፈራርሟል። ወደቡ እንደ አውሮፓውያኑ አቆጣጠር በ2017 ስራ የጀመረ ሲሆን በዋናነት ከኢትዮጵያ አፋር ክልል ከዳናኪል ዝቅተኛ ቦታዎች ወደ ውጭ የሚላከው ፖታሽ እንዲሁም እንስሳትና ሰሊጥ ያሉ የኢትዮጵያን አጠቃላይ የጭነት ምርቶች የሚያስተናግድ ነው። እንዲሁም የታጁራ ወደብ ከዓመት በፊት ኢትዮጵያና ሶማሊያ በውዝግብ ውስጥ በነበሩበት ወቅት የጅቡቲ መንግስት ከኢትዮጵያ ጋር በጋራ ለማስተዳደር በአማራጭነት ያቀረበው ወደብ እንደነበር የሚታወስ ነው። ማሪታይም ኤክስኪውዝ የተሰኘው ድረገጽ እንዳስነበበው በስምምነቱ በ30 ዓመት ውሉ መሰረት RSGT የታጁራ ወደብን በቀጠናው ባለብዙ ምርጫ ተርሚናል ለመቀየርና ወደቡ በአመት 5 ሚሊዮን ቶን የማስተናገድ አቅም ላይ እንደሚደርስ ቃል እንደገባና ማሪታይም ኤክስኪውዝ የተሰኘው ድረገጽ እንዳስነበበው በስምምነቱ በ30 ዓመት ውሉ መሰረት RSGT የታጁራ ወደብን በቀጠናው ባለብዙ ምርጫ ተርሚናል ለመቀየርና ወደቡ በአመት 5 ሚሊዮን ቶን የማስተናገድ አቅም ላይ እንደሚደርስ ቃል እንደገባ እንዲሁም የኢትዮጵያ አጠቃላይ የእቃ ጫኝና የወጪ ንግድ መግቢያ እንዲሆን ያደርገዋል ሲል ዘግቧል። ከኢትዮጵያ መንግስት በኩል እስካሁን የተባለ ነገር ባይኖርም ኢትዮጵያ የታጁራ ወደብን በቀጣይነት ለመጠቀም እቅድ እንዳላት ማሳያ የሚደረጉ አንዳንድ ሁኔታዎች አሉ። ለአብነትም ከሰሞኑ ሪፖርተር ጋዜጣ በኢትዮጵያ ምድር ባቡር ኮርፖሬሽን ቀጣይ የባቡር ግንባታ እቅዶች ውስጥ መካተቱን ጠቅሶ ባወጣው ዘገባ ላይ ኮርፖሬሽኑ ከወልዲያ ሐረር ገበያ ተነስቶ የቀይ ባህር ወደቦች ከሆኑ ታጁራ፣ አሰብና ምጽዋ ጋር የሚያገናኝ የመደበኛ መስመር ባቡር ለመገንባት ከ1.5 ቢሊዮን ዶላር በላይ የሚያወጣ ፕሮጀክት ማቀዱን አሳውቆ ነበር። ይህም ኢትዮጵያ ለቀይ ባህር መዳረሻነት ካሰበቻቸው የምጽዋና የአሰብ ወደቦች ጋር የታጁራ ወደብን በዘላቂነት ለመጠቀም ማሰቧን ማሳያ ተደርጎ ተወስዷል። የመካከለኛው ምስራቅ አረብ ሀገራት በአፍሪካ ቀንድ ወደቦች ላይ ፉክክሩ በጎላበት ሁኔታ ለወታደራዊና ለንግድ የሊዝ ስምምነት መፈጸም ከጀመሩ ዓመታትን አስቆጥረዋል። ለአብነትም ከሳውዲ አረቢያ ጋር ባላት ፉክክር የምትታወቀው ዩናይትድ አረብ ኤምሬትስ በአፍሪካ ቀንድ ከሚገኙ ወደቦች መካከል በአሁኑ ወቅት የኤርትራ አሰብ ወደብን፣ የሶማሌላንድን በርበራ ወደብ እንዲሁም የሶማሊያዋን ከፊል ራስ ገዝ ግዛት ፑንትላንድ ወደቦችን ይዛለች። ኳታርና ቱርኪ በበኩላቸው በሶማሊያ ሞቃዲሾ ወደብና በሱዳን ወደቦች ላይ መስራት ከጀመሩ ሰነባብቷል። ሌላኛው የመካከለኛው ምስራቅ እስያ ሀገር ሳውዲ አረቢያ በበኩሏ በፈረንጆቹ 2018 እስከ 2019 የኤርትራ አሰብ ወደብን ለንግድ ማዕከልነት እንዲሁም ከሰሞኑ የጅቡቲውን ታጁራ ወደብ በእጇ በማስገባት በሁለቱም ወደቦች ላይ የ30 ዓመት የሊዝ ስምምነትን ተፈራርማለች። በጅቡቲና በሳውዲ የታጁራ ወደብ ስምምነት ላይ አንዳንዶች ለወደቡ መስፋፋት እንደ እድል ሊቆጠር የሚችል ስምምነት እንደሆነ ሲገልጹ፣ በአንጻሩ ደግሞ የወደቡ መስፋፋት ተግባራዊ ቢደረግ ኢትዮጵያ በተከራየችው ወደብ ላይ የክፍያ ጭማሪ ሊያስከትል የሚችልበት ሁኔታ ሊኖር እንደሚችል ሲገልጹ ተደምጧል።
ከእንግሊዝ ጠቅላይ ሚኒስትር እስከ ሀገሪቱ ከፍተኛ የደህንነትና የፖሊስ ተቋማት የተረባረቡበት ኢትዮጵያዊ ስደተኛ በዚህ ሳምንት ከዩኬ እንደሚባረር ተገለጸ። ታዳጊዎች ላይ ወሲባዊ ትንኮሳዎችን ማድረስን ጨምሮ 5 ክሶች የቀረቡበት ኢትዮጵያዊ ስደተኛ ሀዱሽ ገብረስላሴ ቅባቱ በለንደንና በሌሎች የእንግሊዝ ከተሞች ከፍተኛ ተቃውሞ እንዲነሳ ምክንያት ሆኗል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን የጥናም ጉዳዩን በዝርዝር ተመልክቶታል። I'm arresting you on suspicion of sexual assault on a female under 16 years old, so you didn't have to say anything. This is Hadush Kabatu, an asylum seeker who was convicted last month for sexual assault of a 14-year-old girl in Epping. በህገወጥ መንገድ በጀልባ ተሳፍሮ ወደ ዩናይትድ ኪንግደም ከገባ ከሳምንት በኋላ በአንዲት የ14 ዓመት ታዳጊና ሌላ ሴት ላይ ወሲባዊ ትንኮሳ ፈጽሟል ተብሎ ክስ የቀረበበት ሀዱሽ ገብረስላሴ ቅባቱ በሀገሪቱ ውስጥ ቁጣን ቀስቅሶ ቆይቷል። በዚህም ምክንያት ነዋሪዎች ሀዱሽና ሌሎች ስደተኞች በመንግስት እንዲያርፉበት ወደ ተደረገው ሆስቴል በመሄድ ተደጋጋሚ የተቃውሞ ሰልፍ ከማድረጋቸው በተጨማሪ ከፖሊስ ጋር ተጋጭተው በርካቶች ለስር ተዳርገው የነበረ ሲሆን ሀዱሽ ፈጸመ የተባለውን ትንኮሳ መሰረት አድርገው ለስደተኞች አሉታዊ አመለካከት ያላቸው ሰዎች ያደረጉት ግፊት ጉዳዩ በአገሪቱ ከፍተኛ መሪዎችና ፖለቲከኞች ዘንድ ትኩረትን አግኝቶ የውዝግብ ምክንያት ሆኖ ሰንብቶም ነበር። ባለፈው ዓመት ማብቂያ ገደማ ወሲባዊ ትንኮሳ ፈጽሟል በሚል የተያዘው ኢትዮጵያዊው ስደተኛ ሀዱሽ ገብረስላሴ ቅባቱ በስህተት ከስር ከተለቀቀ በኋላ አሁንም በዩናይትድ ኪንግደም ፖለቲከኞች መካከል መወዛገቢያ ጉዳይ ሆኖ እንደቀጠለ ነው። በግለሰቡ ላይ የአንድ ዓመት እስር ከተፈረደበት በኋላ ጉዳዩ ረግቦ የቆየ ቢሆንም ባለፈው አርብ በስህተት መለቀቁ ከተሰማ በኋላ ውዝግቡ ተመልሶ የተቀሰቀሰ ሲሆን የዩናይትድ ኪንግደም ዋነኛ ተቃዋሚ ፓርቲዎች የገዢው ሌበር ፓርቲን አስተዳደር ደካማነት ለማሳየት የሀዱሽን ከእስር ቤት መውጣት እንደማሳያ እየተጠቀሙበት ነው ሲል ኤኤፍፒ ዘግቧል። ጠቅላይ ሚኒስትር ሰር ኬር ስታርመርን ጨምሮ ከፍተኛ የገዢው መንግስት ባለስልጣናት በበኩላቸው በእስረኛው መለቀቅ ቁጣቸውን በመግለጽ ገለልተኛ ምርመራ ማድረግን ጨምሮ በእስር ቤት የአሰራር ሂደት ላይ ለውጥ እንዲደረግ ትዕዛዝ እስከ ማስተላለፍ ደርሰዋል። የዩኬ ፍትህ ሚኒስትር ዴቪድ ላሚ ተናገሩ ብሎ ኤኤፍፒ እንደዘገበው ደግሞ ኢትዮጵያዊው ስደተኛ ሀዱሽ ገብረስላሴ ቅባቱ በዚህ ሳምንት ከእንግሊዝ ይባረራል። ለእርምጃው ድጋፋቸውን የቸሩ ጸረ ስደተኛ የሀገሪቱ ፖለቲከኞችና ዜጎች እንዳሉ ሁሉ ስደተኞችን የሚደግፉ ወገኖችና ጉዳዩ ይመለከተናል በሚል ሀሳባቸውን እያንጸባረቁ ያሉ በርካታ ኢትዮጵያውያን ከእንግሊዝ ጠቅላይ ሚኒስትር እስከ ሀገሪቱ ፖሊስ አዛዥ የተረባረቡበት ስደተኛ እነሱ እንደሚሉት አስፈሪ ወንጀለኛ ሳይሆን ስደተኞች ላይ መውሰድ የሚፈልጉት የበቀል በትራቸው እንዲያርፍበት እድል ፊቷን ያዞረችበት ንጹህ ሰው ነው ባይ ናቸው። ሀዱሽ ገብረስላሴ ቅባቱ የተሻለ ህይወትን ፍለጋ ከሀገሪቱ በመሰደድ በርካታ መከራዎችን አልፎ እንግሊዝ በገባበት ጥቂት ቀናት ተማሪዎችን አቢዩዝ አድርገሃል ተብሎ የተያዘ ጊዜ ያንን ሰው በመቃወም በለንደንና በሌሎች የእንግሊዝ ከተሞች ትላልቅ ሰላማዊ ሰልፎች መካሄዳቸውን እንደ ማስረጃ የሚያነሱት አስተያየት ሰጪዎቹ ሀዱሽን ተቃውሞ የተካሄዱት አብዛኞቹ ሰልፎች ስደተኞችን በሚቃወሙ አንቲ ማይግራንት አክራሪ ቀኝ ዘመም ተቃዋሚዎች የተካሄዱና ድጋፍ የሚሰጣቸው መሆናቸው ከጀርባው ተልእኮ እንዳለው አመላካች ነው ይላሉ። The protests have continued in Epping, where Kabatu sexually assaulted a schoolgirl this summer. Her dad shared his thoughts via a local councillor. በዚህ መልኩ የ14 ዓመት እንግሊዛዊትን ቆንጆ እንደሆነች ተናግሯል። ህዝብ የተሰበሰበበት ቦታ ባለ አግዳሚ ወንበር ላይ ተቀምጣ እጁን ጭኗ ላይ አስቀምጦ አውርቷታል የሚል ክስ የቀረበበት የስደተኛ አረኔ ህግና ስርዓት ካለበት ሀገር ነው የመጣሁት እናንተ ያላችሁትን ነገር የማደርግ አውሬ አይደለሁም እያለ ንጹህነቱን ቢናገርም ሰሚ በማጣቱ የ1 ዓመት እስራት ተፈርዶበት ወህኒ ገብቶ የነበረ ሲሆን ከቀናት በፊት በፖሊሶች ስህተት የባቡር መሳፈሪያ ተሰጥቶት ከእስር ቤት ከተለቀቀ በኋላ መልሰው ልክ እስር ቤቱን አፈራርሶ የወጣ ይመስል በየሚዲያው ምስሉን እያሳዩ ሀገር ምድሩን በፍለጋ ያመሱት አጋጣሚውን ተጠቅመው አንዳች መልእክት ማስተላለፍ የፈለጉት ነገር ቢኖር ነው ብለዋል። እንደ ስታንድ አፕ ቱ ሬሲዝም የተባሉ ስደተኞችን የሚደግፉ ወገኖች ባወጡት መግለጫ የእንግሊዝ መሪዎች ምስሉን 24 ሰዓት እያሳዩ በተገኘበት እንዲያዝ ሲወተውቱ መውጫ መግቢያውን የማያውቅ ለሀገሩ እንግዳ ለሰው ባዳ የሆነ ምስኪን ስደተኛ የሚፈልጉ ሳይሆን ከእስር ቤት ያመለጠ ኃይለኛ ማፊያ ወይም ታላቅ
የሜክሲኮ ድረግ ካርቴል የሚፈልጉ ይመስሉ ነበር ሲሉ አስታውቀዋል። የሆነ ሆኖ የባቡር መሳፈሪያ ተሰጥቶት እንደ ሰላማዊ ሰው ከበር ከወጣ በኋላ ወኒ ሰብሮ እንዳመለጠ ወንጀለኛ በሄሊኮፕተር ጭምር ተፈልጎ በሰው ሀገር ማረፊያ አጥተው በየፓርኩ ሲንገላወድ የተያዘው ኢትዮጵያዊ ስደተኛ በዚህ ሳምንት ከዩኬ እንደሚባረር የተገለጸ ሲሆን በርካቶችም ከኢትዮጵያዊ ስደተኛ ጀርባ ያለው ክስ እውን ለሴት ልጅ መብትና ክብር ከመቆርቆር ብቻ የመነጨ ወይስ ሌላ ዓላማ ያለው በማለት እየተነጋገሩበት መሆኑን ለመታዘብ ችለናል። A member of the public had spotted sex offender Hadush Kabatu close to this bus stop. ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ውድ ተመልካቾቻችን ካፍታ ቆይታ በኋላ የሉሲዎቹ የመጨረሻ የ90 ደቂቃ ፍልሚያና የአውሮፓ ታላላቅ ሊግ ውጤቶችን ጨምሮ ሌሎች የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በኢትዮጵያ የስነ ውበት ፕላስቲክ ሰርጀሪ ላይ የሚሰራ ዓለም አቀፍ ክሊኒክ ተከፈተ። ዓለም አቀፍ ክሊኒኩ ኤስቴቲክ ኢንተርናሽናል ክሊኒክ የሚባል ሲሆን በስነ ውበት ሕክምና ላይ በበርካታ ሀገራት የሚሰራ ተቋም እንደሆነም ተገልጿል። በኢትዮጵያ የተከፈተው 9ኛ ቅርንጫፉ እንደሆነም የተገለጸ ሲሆን በወጪ ንግድ ላይ ከተሰማራው ሀገር በቀሉ አቮራ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር ከኤስቴቲክ ኢንተርናሽናል ክሊኒክ ጋር በትብብር ይሰራሉም ተብሏል። በዘርፉ 26 ዓመታትን ያስቆጠረው ክሊኒኩ የሚሰጣቸው የፕላስቲክ ሰርጀሪ ሕክምናዎች መካከል የመቀመጫ፣ የፀጉር፣ የፊት፣ የደረት ሰርጀሪዎች ተጠቃሽ ናቸው ሲል የዘገበው ባልደረባችን ናቲ ማናዬ ነው። የእንቁጣጣሽ ሎተሪ ዕድለኞች ተሸለሙ። የኢትዮጵያ ሎተሪ አገልግሎት ከታምኮን ሶፍትዌር ሶሉሽን ጋር በመተባበር ያዘጋጀውን የ2018 የእንቁጣጣሽ ሎተሪ ለአሸናፊ ባለ ዕድለኞች ሽልማታቸውን አስረክቧል። በዲጂታል መተግበሪያና በመደበኛ የወረቀት ሽያጭ ለደንበኞች የቀረበው የእንቁጣጣሽ ሎተሪ አንደኛ ዕጣ 20 ሚሊዮን ብር፣ ሁለተኛ ዕጣ 10 ሚሊዮን ብር፣ ሶስተኛ ዕጣ 5 ሚሊዮን ብር እና አራተኛ ዕጣ 2 ሚሊዮን ብር ያካተተ የሎተሪ ዕጣ እንደነበር ይታወሳል። አገልግሎቱ የዲጂታል ሲስተምን ለማበረታታት በማሰብ በዲጂታል ሎተሪ ቆርጠው አሸናፊ ለሆኑ ዕድለኞች የቢዋይዲ ተሽከርካሪና ባለሶስት እግር የኤሌክትሪክ ተሽከርካሪ ባጃጅ በልዩነት በማበረታቻ መልክ ሸልሟል። ተቋሙ ከዘመኑ ጋር እኩል በመራመድ በቴክኖሎጂ የታገዘ ሎተሪን በወረቀት ብቻ ሳይሆን በዲጂታል አማራጭ በማቅረብ ደንበኞች በየትኛውም ቦታ ሆነው በቀላሉ ዕድላቸውን እንዲሞክሩ አስችሏል ተብሏል። አሁን ላይ በኦንላይን ሎተሪን የሚቆጥሩ ደንበኞች ቁጥር 1 ሚሊዮን መድረሱም በሽልማት ስነ ስርዓቱ ወቅት ተገልጿል ስትል የዘገበችው ባልደረባችን ሩሃ ግርማ ናት። ክቡራን ተመልካቾች አሁን የሉሲዎች የመጨረሻ ፍልሚያ እንደዚሁም የአውሮፓ ታላላቅ ሊግ ውጤቶችን ጨምሮ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የካፍ ቻምፒየንስ ሊግ ሁለተኛ ዙር ቅድመ ማጣሪያ የመጀመሪያ ጨዋታ ትላንት ሲካሄድ የአምና የኢትዮጵያ ፕሪሚየር ሊግ አሸናፊ የአምናውን የአፍሪካ ቻምፒየንስ ሊግ አሸናፊ ክለብ በሜዳው ገጥሞ አንድ አቻ ተለያየ። የካፍ ቻምፒየንስ ሊግ ቅድመ ማጣሪያውን እያደረገ የሚገኘው ኢትዮጵያ መድን ከግብፁ ክለብ ፒራሚድስ ጋር አቻ ተለያይተዋል። በሜዳው ማድረግ የነበረበትን የሁለተኛ ዙር የመጀመሪያ ጨዋታ በግብጽ ያከናወነው የኢትዮጵያ መድን ጨዋታውን ከሰሞኑ የአፍሪካ ሱፐር ካፕን ካሸነፈው የግብፁ ፒራሚድስ ጋር አድርጎ ጨዋታውን 1-1 አጠናቋል። የኢትዮጵያ መድንን ከሽንፈት የታደገ ግብ ብሩክ ሙልጌታ ማስቆጠር ችሏል። የመልሱ ጨዋታ በግብጽ ካይሮ የሚከናወን ይሆናል። የባለፈው ዓመት የኢትዮጵያ ፕሪሚየር ሊግ አሸናፊው መድን በመልሱ ጨዋታ ውጤት ከቀና ወደ ምድብ ድልድሉ ይገባል ተብሏል። የሁለቱ ቡድኖች የመልስ ጨዋታ የፊታችን ሐሙስ እዛው ግብጽ ላይ የሚደረግ ሲሆን በድምር ውጤት የሚያሸንፈው ቡድን ወደ ቻምፒየንስ ሊግ የምድብ ድልድል የሚያልፍ ይሆናል።
የኢትዮጵያ ሴቶች ብሔራዊ ቡድን በሴቶች የአፍሪካ ዋንጫ ማጣሪያ ወደ አፍሪካ ዋንጫው ለማለፍ የመጨረሻ 90 ደቂቃውን ፍልሚያ ነገ በድሬዳዋ ስቴዲየም ያከናውናል። የመጨረሻ 90 ደቂቃ ፍልሚያ የቀራቸው ሉሲዎቹ ከታንዛኒያው ሽንፈት በኋላ ወደ አገር ቤት ተመልሰው ሲዘጋጁ ቆይተው የሞት ሽረት ይደረግበታል ተብሎ የሚጠበቀውን ጨዋታ በድሬዳዋ ለማከናወን ጨዋታው ወደሚደረግበት ከተማ አስቀድመው ማቅናታቸው ተገልጿል። አሰልጣኝ ዮሴፍ ገብረወልድ ወደ ታንዛኒያ ከተጓዙ ተጫዋቾች በተጨማሪ ለመልሱ ጨዋታ ቡድኑን የበለጠ ጥንካሬ ያላብሱታል ተብሎ የሚታመንባቸውን ከአሜሪካ ሎዛ በራን፣ ከሞሮኮ አሪያጽ ሆዶንግን ከስብስቡ ጋር በመቀላቀል ልምምዳቸውን ሲያከናውኑ የቆዩ ሲሆን የአፍሪካ ዋንጫ እድላቸውን በራሳቸው ለመወሰን በደጋፊዎቻቸው ፊት በነገው ዕለት የታንዛኒያ ሴቶች ብሔራዊ ቡድንን ይገጥማሉ። ሉሲዎቹ የመልስ ጨዋታቸውን በድሬዳዋ ኢንተርናሽናል ስቴዲየም የሚያከናውኑ ሲሆን ከሳምንት በፊት በታንዛኒያ ዳሬ ሰላም 2-0 መሸነፋቸው የሚታወስ ሲሆን ሉሲዎቹ ውጤት ቀልብሰው ማሸነፍ የሚችሉ ከሆነ ሞሮኮ ለምታዘጋጀው የ2026 የአፍሪካ ዋንጫ በቀጥታ ትኬት የሚቆርጡ ይሆናል። ከጨዋታው በፊት የሉሲዎቹ አምበል ሎዛ በራ ለድሬዳዋ አካባቢ ደጋፊዎች ኑ ታሪክ በጋራ እንስራ ስትል ጥሪ አቅርባለች። ተጫዋቿ ጨምራም ውጤቱን ቀልብሰን እናልፋለን፣ ከእግዚአብሔር ጋር የድሬዳዋን ሕዝብ መጥቶ ስታዲየም ከጎናችን እንዲሆንና ይህንን ታሪክ በጋራ እንድናሳካ ጥሪ ያስተላልፋለሁ። እግዚአብሔር ይረዳናል። እኛም በሙሉ ኃይላችን በመጫወት ከእግዚአብሔር ጋር ጥሩ ውጤት እናመጣለን። የኢትዮጵያ ሕዝብ በጸሎታችሁና ድጋፋችሁ አይለየን ስትል የመጨረሻ አደራዋን ለደጋፊዎቹ አሰምታለች። ጨዋታውም በነገው ዕለት በድሬዳዋ ኢንተርናሽናል ስቴዲየም የሚከናወን ይሆናል። የ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት ሲከናወኑ የሊጉ መሪ አርሴናልና ማንቸስተር ዩናይትድ ድል ሲቀናቸው ሊቨርፑል፣ ቼልሲና ማንቸስተር ሲቲ ሽንፈት አስተናግደዋል። የሜርሳይዱ ክለብ ከሜዳው ውጭ ወደ ኮሚኒቲ ስቴዲየም አቅንቶ ከብሬንትፎርድ ጋር ያደረገውን ጨዋታ 3-2 በሆነ ውጤት ተሸንፏል። ሊቨርፑል በፕሪሚየር ሊጉ ብቻ ለአራተኛ ተከታታይ ጊዜ በተሸነፈበት ጨዋታ ለብሬንትፎርድ የተገኙትን የማሸነፊያ ግቦች ዳንጎ ኦታራ፣ ኬቪን ሻዴ እና ኢጎ ቲያጎ ሲያስቆጥሩ ሜሎስ ኬርኬዝ እና መሐመድ ሳላ የሊቨርፑልን ግቦች ከመረብ አሳርፈዋል። በአሰልጣኝ አርኔ ስሎት የሚመራው ሊቨርፑል ገና በ9 ሳምንት የተሸነፈው የጨዋታ ብዛት ባለፈው ዓመት ሙሉ ከተሸነፈው እኩል ሲሆን ከመሪው አርሴናል ያለው የነጥብ ልዩነትም ወደ 7 ከፍ ብሏል። በሌላ የ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሴናል በሜዳው ክሪስታል ፓላስን አስተናግዶ 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። በኤሚሬትስ ስቴዲየም በተደረገው የለንደን ደርቢ ጨዋታ ኤቤርቼ ኢዜ የቀድሞ ክለቡ ላይ የማሸነፊያውን ግብ ከመረብ አሳርፈዋል። እንግሊዛዊው ተጫዋች ኤቤርቼ ኢዜ በፕሪሚየር ሊጉ ለአርሴናል የመጀመሪያ ግቡን ባስቆጠረበት ጨዋታ መድፈኞቹ በሊጉ 4ኛ ተከታታይ ድላቸውን አስመዝግበዋል። የሰሜን ለንደኑ ክለብ ካደረጋቸው 9 የፕሪሚየር ሊግ ጨዋታዎች በ6ቱ መረቡን ሳያስደፍር መውጣት ሲችል ሊጉን በ22 ነጥብ እየመራ ሲሆን ከተከታዩ በርንማውዝ ያለውን ነጥብ ልዩነትም ወደ 4 ከፍ ማድረግ ችሏል። ማንቸስተር ዩናይትድ 3ኛ ተከታታይ ድሉን ባስመዘገበበት ጨዋታ በሜዳው ብራይተንን አስተናግዶ 4-2 በሆነ ውጤት ማሸነፍ ችሏል። በኦልትራፎርድ ስቴዲየም በተደረገው ጨዋታ ብሪያን ሞቤሞ 2 ግቦችን ሲያስቆጥር ማቲያስ ኩኛ እና ካሲሚሮ ቀሪዎችን ግቦች አስቆጥረዋል። ብራዚላዊው የመስመር አጥቂ ማቲያስ ኩኛ በማንቸስተር ዩናይትድ መለያ የመጀመሪያ ግቡን ሲያስቆጥር ዳኒ ዌልቤክ የቀድሞ ክለቡ ላይ እንዲሁ ቻራላምፕስ ኮስቱላስ የብራይተንን ግቦች ያስቆጠሩ ተጫዋቾች ናቸው። ማንቸስተር ዩናይትድ በፕሪሚየር ሊጉ 3ኛ ተከታታይ ድሉን በማስመዝገብ በ16 ነጥብ 6ኛ ደረጃ ላይ ተቀምጧል። በሌላ መርሃ ግብር በሜዳው ከሰንደርላንድ ጋር የተጫወተው የምዕራብ ለንደኑ ክለብ ቼልሲ 2-1 ተሸንፏል። በስታንፎርድ ብሪጅ በተደረገው ጨዋታ ዊልሰን ኦሲዶር እና ቸምሰን ዲን ታሊብ የሲንደርላንድን ግቦች ሲያስቆጠሩ አሊያንድሮ ጋርናቾ በቼልሲ መለያ የመጀመሪያ ግቡን ቢያስቆጥርም የምዕራብ ለንደኑ ክለብ በጨዋታው ለመሸነፍ ተገዷል። ከ7 ዓመት በኋላ ወደ ፕሪሚየር ሊጉ የተመለሰው ሰንደርላንድ ካደረጋቸው 9 ጨዋታዎች 5ኛ ድሉን በማስመዝገብ በ17 ነጥብ 4ኛ ደረጃ ላይ መቀመጥ ሲችል በተቃራኒው ቼልሲ በ14 ነጥብ ወደ 9ኛ ደረጃ ዝቅ ብሏል። የፔፕ ጋርዲዮላው ማንቸስተር ሲቲ በበኩሉ ከሜዳው ውጪ ከአስቶን ቪላ ጋር ተጫውቶ 1-0 በሆነ ውጤት ተሸንፏል። በቪላ ፓርክ በተደረገው ጨዋታ ማቲካሽ አስቶን ቪላን ብቸኛ ግብ ከመረብ ማሳረፍ ሲችል ማንቸስተር ሲቲ መሸነፉን ተከትሎ 16 ነጥብ በመያዝ 5ኛ ደረጃ ላይ ተቀምጧል። በሊጉ የመጨረሻ ጨዋታ የቶማስ ፍራንኩ ቶተንሃም ስፐርስ ከሜዳው ውጪ ከኤቨርተን ጋር ተጫውቶ 3-0 በማሸነፍ ነጥቡን 17 በማድረስ ከመሪው አርሴናል በ5 ነጥብ ዝቅ ብሎ 3ኛ ደረጃ ላይ መቀመጥ ችሏል።
ተጠባቂው የኤል ክላሲኮ ጨዋታ በሎስ ብላንኮቹ አሸናፊነት ተጠናቀቀ። የ10ኛ ሳምንት የስፔን ላሊጋ የውድድር ዓመቱ የመጀመሪያው ኤል ክላሲኮ ጨዋታ ሪያል ማድሪድ ከባርሴሎና ጋር ያደረገውን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። በሳንቲያጎ ቤርናቤው በተደረገ ጨዋታ ኪሊያን ምባፔና ጁድ ቤሊንጋም የማድሪድን የማሸነፊያ ግቦች አስቆጥረዋል። ለባርሴሎና የተገኘችውን ብቸኛ ግብ ፈርሚን ሎፔዝ ማስቆጠር ችሏል። ፈረንሳዊ የፊት መስመር ተጫዋች ኪሊያን ምባፔ በውድድር ዘመኑ 11ኛ የላሊጋ ግቡን ማስቆጠር ችሏል። በጨዋታው የባርሴሎናው የመሃል ሜዳ ተጫዋች ፔድሪ 2 ቢጫ ካርድ በመመልከት በቀይ ካርድ ከሜዳ ሲሰናበት ኪሊያን ምባፔ 2 ሌላ ግብ አስቆጥሮ ከጨዋታው ውጪ በሚል የተሻረበት ሲሆን በጨዋታውም ፍጹም ቅጣት ምት አግኝቶ አምክኗል። ውጤቱ ሪያል ማድሪድ ላሊጋውን በ5 ነጥብ ልዩነት እንዲመራ ሲያስችለው ባርሴሎና በነበረበት 22 ነጥብ ይዞ ሁለተኛ ደረጃ ላይ ተቀምጧል። ሊጉ ዛሬም ሲቀጥል ሪያል ቤትስ በሜዳው አትሌቲኮ ማድሪድን የሚያስተናግድበት ጨዋታ ይጠበቃል። በውድድር ዓመቱ ጥሩ ጅማሮን ያደረጉት ሪያል ቤቲስ ለአትሌቲኮ ማድሪዶች ሊፈትኗቸው ይችላል ተብሏል። በደረጃ ሰንጠረዡ አትሌቲኮ ማድሪድ 16 ነጥብ ሰብስቦ 5ኛ ደረጃ ላይ ሲቀመጡ ሪያል ቤቲስ በተመሳሳይ 16 ነጥብ 6ኛ ደረጃ ላይ ተቀምጧል። ጨዋታው ምሽት 5 ሰዓት ሲል ይጀምራል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘን።